ማንም ሰው እሱን ቢነካው መልሶ አይናገርም። ከሱ አልፈው እንኳን ፍቅረኛውን ቢመቱበት ማንንም ሰው አይናገርም። ግን ተሳስተው ይሄንን ጓደኛውን የነኩበት እንደሆነ ማናቸውንም ሳያስቀር ሁሉንም የሚጠፈጥፋቸው ይሆናል። ታዲያ ከሌላ ትምህርት ቤት የመጡት ጎረምሶችም ይሄንን ባለማወቅ እሱን መቱት፣ ፍቅረኛዋን መቷት። ዝም ሲላቸው ጊዜ ጓደኛውንም መተውበታል። እሱ ደግሞ ከራሱም ከፍቅረኛውም አስበልጦ ቦታ የሚሰጠው አብሮ አደጉ ጓደኛው ስለነበር የሚገባቸውን ትምህርት ለመስጠት መሰልጠን ጀምሯል። ብዙ ጊዜ ኮሜንት ላይ ሲጠየቅ የነበረው ቦይስ ቤ የተሰኘውን አሪፍ ፊልም ይዤላችሁ መጥቻለሁ። በጣም ጥቂት ሰዎች ቪ ያበራችሁልኝ ነው። እናንተ ትበቁኛላችሁ፣ እወዳችኋለሁ። ዛሬ ምርጥ ፊልም ነው ይዤ የመጣሁት። አብርታችሁ ማየቱ እንዳረሱ። እንዴት ናችሁ? ሰሞኑ ከዚሁ ስራ ጋር በተያያዘ ማስተካከል ያሉብኝ እቃዎች አሉ። እንደምታውቁት አብዛኛው ኦዲየንስ ደግሞ ያለው ኢትዮጵያ ነው። ከዚህ በፊት በምንም አይነት ሁኔታ ውስጥ ጠይቄያቸው አላቅም፣ ግን ያው የግድ ስለሆነብኝ ነው። ሰሞኑም ለቃቸውን ቪዲዮዎች ቪ ያበራችሁ ብታዩ ደስ ይለኛል። አንዴ ተመልሳችሁ አብሩና። ፊልሙ የሚጀምረው የሁለት ትምህርት ቤት ተማሪዎች ለመደባደብ ሲዘጋጁ እያሳየን ነው። ከተደባዳቢዎቹ መካከል አንደኛው ሲዮንግ ኢን ይባላል። ሲዮንግ ኢን በትምህርት ቤት ውስጥ የሚፈራና በድብድብ ታዋቂ ልጅ ነው። የዚህ ድብድብ መንስኤ ሂሲክ የተባለው የነሱ ትምህርት ቤት ልጅ ነው። በሂሲክና በሲዮንግ መካከል ትልቅ ጥላቻ አለ። ሂሲክም በራሱ ሊያሸንፈው ስላልቻለ የሌላ ትምህርት ቤት ተማሪዎችን አምጥቶ ሊያስደበደበው ቢሞክርም ሳይሳካለት ቀርቷል። በዚህ የተናደደው ሂሲክም የሲዮንግ የቅርብ ጓደኛ የሆነው ሂኦንቴን መጥቶታል። ሂኦንና ሲዮንግ ማለት በጣም የቅርብ ጓደኛሞች ከልጅነታቸው ጀምሮ አብረው ያደጉ ልጆች ናቸው። ሂሲክም የሚበቃውን ያህል ደብድቦት ከሄደ በኋላ ሲዮንግ ወደ ሂኦን ጋር መጥቷል። ሂኦንም እሱ ምንም ሳያጠፋ በሲዮንግ ኢን ምክንያት በመደብደቡ የተናደደ ሲሆን የደበደበውም ሂሲክ እንደሆነ ለጓደኛው ነግሮታል። ይህም ለሲዮንግ ኢን በጣም አናዳጅ ነው። ሁለቱ ልጆች የሚማሩት በአንድ ትምህርት ቤት ባይሆንም የተለያየ መንገድ ቢኖራቸውም በጣም ይቀራረባሉ። ከልጅነታቸው ጀምሮ ያደጉት በአንድ ሰፈር በአንድ አካባቢ ላይ ነው። ታዲያ ዛሬም ላይ የተለያየ ትምህርት ቤት እየተማሩ ሳለ ብዙ ጊዜያቸውን አብረው የሚያሳልፉ ሲሆን አንዳቸው ለሌላኛቸውም ትልቅ ቦታ አላቸው። አብዛኛ ጊዜያቸውን አብረው ቢያሳልፉም ጸባያቸው ግን የግራና የቀኝ ያክል ፍጹም የተለያየ ነው። ሲዮንግ ኢን ጸበኛ፣ በትምህርት ቤት ውስጥ ተደባዳቢ ሲሆን ለሰዎችም ምንም ምረት የማያሳይ ልጅ ነው። በተቃራኒው ሂኦንቴ ደግሞ ከጸብ የራቀና የተረጋጋ ልጅ ነው። ሰዎችን እንኳን ሄዶ ሊመታቸው ቀርቶ የመቱትን ሰዎች እንኳን በዝምታና በይቅርታ የሚያልፍ አይነት ልጅ ነው። ታዲያ እነዚህ እንደ ወንድም የተቀራረቡ ጓደኛሞች አንድ ቀን በመንገድ ላይ እየሄዱ ባለ ጊዜ አንድ በራሪ ወረቀት አግኝተዋል። በዚህ በራሪ ወረቀት ላይ የሚገኘው ነፃ የማርሻል አርት ስልጠና ሲሆን ከስልጠናው በኋላም ውድድር የሚዘጋጅ ይሆናል። ውድድሩን የሚያሸንፍ ሰውም ብዙ ገንዘብ የሚያገኝ ይሆናል። ሲዮንግ ኢንም ይሄንን እንደተመለከተ ይሄንን ስልጠናና ውድድር ለመሳተፍ ቢፈልግም ጓደኛው ሂኦንቴ ግን ነገሩ እውነት ነው የሚል እምነት የለውም። በመንገዳቸው ላይ ምንም የማያውቀው ሂኦንቴን የደበደበው ሂሲክ ከሴት ጋር እየሄደ ነበር። ሲዮንግ ኢንም እንደ ወንድሙ የሚያየው ጓደኛውን የደበደበበት ሰው ከሴት ጋር በኩራት በሚሄድ ሰዓት ወዲያውኑ ወደ ልጁ ጋር በመሄድ በልጅቷ ፊት ደብድቦ አዋርዶታል። በአፍ ውስጥም ይዞት የነበረውን ከረሜላ እዛው አፍ ውስጥ እያለ በቡጢ ሰባብሮበታል። ሂሲክ ማለት ምን አይነት ሰው መሰላችሁ? በራሳቸው የማይጣሉ ግን ሰውና ሰው የሚያጣሉ አይነት ሰዎች የሉም? እንደዛ ነው። እናም በራሱ እነዚህን ሰዎች ምንም እንደማያደርጋቸው ስለገባው ደና ፈርጠም ያሉ ሰዎችን መፈለግ ጀምሯል። እናም በአሁኑ ሰዓት ተሳክቶለት በከተማ ውስጥ አደገኛ የሚባሉት ተደባዳቢዎችንም ለራሱ ለመቅጠር አግኝቷል። በሌላ በኩል ሲዮንግና ሂኦንቴ ከቤታቸው ቅርበት የተነሳ ምግብ የሚበሉት አንዳንዴም የሚያድሩት አንድ ላይ ነው። በዚህም መሰረት እነዚህ ሁለት ጎረቤት አማማቾች አብሮ አደጎች ምግባቸውን አንድ ላይ የበሉ ሲሆን ከምግብ በኋላም ከቤታቸው አንድ ላይ ወጥተዋል። የዚህን ጊዜ ሂኦንቴ ከፍቅረኛው መልእክት ደርሶታል። የሂኦንቴ ፍቅረኛ በአሁኑ ሰዓት አብሮ ጊዜ እንዲያሳልፉ የምትፈልግ ሲሆን ይሄም ለሱ አስደሳች ነገር ነው። እናም ከቤት ውስጥ አብረው ምግብ በልተው ወደ አንድ ቦታ ሊሄዱ የነበረውን ጓደኛውን በመካድ ወደ እሷ ጋር ለመሄድ ወስኗል። ይሄ ደግሞ በተቃሪው ሲዮንግ ኢንን እንዲቀናና እንዲናደድ አድርጎታል። እኔ ትልቅ ቦታ የምሰጠው ጓደኛዬ በእኔ ምትክ ለሴት ጓደኛው ቦታ ይሰጣል፣ ይሄ በጣም የሚያናድድ ነገር ነው በማለት በራሱ የቅናት ስሜቱ ጨምሮበታል። በሌላ በኩል ሂኦንቴ ወደ ሴት ጓደኛው ጋር ከሄደ በኋላ ነገሩን እንዳሰበው አስደሳች ሆኖ ሊያገኘው አልቻለም። በሱ ምክንያት ጓደኛው ሲዮንግ ኢን ያዘነ እንደሆነ ስለሚያቅ ይህም ውስጡን ደስተኛ እንዳይሆን አድርጎታል።
ፍቅረኛውንም ይቅርታ ከጠየቃት በኋላ ሁልጊዜም ከጓደኛው ጋር አብረው የሚያሳልፉበት ቦታ ላይ መሄድ ጀምሯል። ይህ በእንዲህ እንዳለ ሲኦንግ ከጓደኛው ጋር ጊዜ የሚያሳልፉበት ፓርክ ውስጥ ለብቻው ቁጭ ብሏል። በጊዜው ጓደኛው ሲኦንግ በተደጋጋሚ እየደወለለት የነበረ ሲሆን እሱም በጓደኛው ስለተናደደ ስልኩን አንስቶ ማናገር አልፈለገም። የሂኦንን የስልክ ጥሪዎችም በተደጋጋሚ እየዘጋ በነበረ ጊዜ ሂሲክ ወደ ቦታው ላይ መጥቷል። ቀደም ያልኳችሁን እንዳትረሱት፣ ሂሲክ በራሱ ከሰው ጋር የመደባደብ አቅም ያለው ሰው አይደለም። ነገር ግን በሰው መሃል ችግር ፈጥሮ ለሱ የሚደረቡ ሰዎችን በማምጣትና በማስደብደብ ላይ የተካነ ሰው ነው። በአሁኑ ሰዓትም ከተማ ውስጥ አሉ የሚባሉትን ኃይለኛ ተደባዳቢዎች ዮሴፍና ቢግ ቦይ የተባሉ ወንዶችን ወደዚህ ይዟቸው መጥቷል። በልቡ ላይ ደግሞ ምንም ፍራቻ የሌለበት ሲኦንግ ኢን ከሂሲክ ጋር የመጣውን አንደኛውን ሰው በመደብደብ ዮሴፍና ቢግ ቦይ ብቻ ቀርተውታል። መጀመሪያም እቅዳቸው ከዮሴፍ ጋር ፊት ለፊት ለመጣላት ነበረ። ይሁንና ሲኦንግ ኢን ዮሴፍ ከጠበቀው በላይ ኃይለኛ ሰው ሆኖ የተገኘ ሲሆን ሰውየውንም ለማሸነፍ ወደ ጫፍ ተቃርቧል። በሌላ በኩል ቢግ ቦይ ደግሞ ይሄ ሁሉ ነገር ቆሞ እየተመለከተ የነበረ ሲሆን ወዲያውኑም ጓደኛዬን ማገዝ አለብኝ በማለት ሲኦንግ ኢንን ለዮሴፍ በመደረብ መጥቶታል። ሲኦንግ ኢን ዮሴፍን በሚገባ ቢያሸንፈውም ቢግ ቦይን ግን በተመሳሳይ መልኩ ለማሸነፍ አልቻለም። ቢግ ቦይ ልክ እንደ ስሙ ከባድ ሰው ሲሆን በቦታው ላይ ሲኦንግ ኢንንም በቃኝ እስኪል ድረስ ደብድቦታል። በሌላ በኩል ሂዮንቴ ከጓደኛው ጋር ብዙ ጊዜ የሚያሳልፉበት ፓርክ ደርሷል። ይሁን እንጂ ጓደኛው በፓርክ ውስጥ አይገኝም። በዛው በፓርኩ አቅራቢያ ደግሞ ከሚገኝ ከአንድ ከፈራረሰ ህንፃ ውስጥ ጩኸት ይሰማል። ይሄ ጩኸት እየተደበደበ ያለው የጓደኛው የሲኦንግ ጩኸት ነው። ሂዮንቴም በፍርስራሽ በኩል ተደብቆ በሚመለከት ሰዓት ጓደኛውን ከነ ቢግ ቦይ አልፎ ሂሲክ ሳይቀር እየደበደበው መሆኑን አይቷል። ቢችልና ከነዚህ ልጆች ጋር ተጣልቶ ጓደኛውን ነፃ ቢያደርገው ነፍሱ ከጭንቀት የምትወጣ ይሆናል። ይሁን እንጂ እሱ እንደ ጓደኛው ድብድብም ጉልበትም ስላልታደለ አይምሮ የሚፈልገውን ነገር ማድረግ አልቻለም። ያለው አማራጭም በፈሪው ሂሲክ እንኳን ሳይቀር እየተደበደበ ያለው ጓደኛው ሲኦንግን እየተመለከተ በጸጸት ማልቀስ ብቻ ነው። ሲኦንግ ደግሞ ከዚህ ቦታ ላይ አንስቶ ወደ ቤት የሚወስደው ሰው ስለሚፈልግ ወደ ጓደኛው ሂዮንቴ ጋር ሲደውል ነበር። ሂዮንቴም በራሱ እፍረት ስለተሰማው ስልኩን እዛው ዘግቶበት ማልቀሱን ቀጥሏል። ከዛን ጊዜም በኋላ ከጓደኝነት ከጎረቤትነትና ከአብሮ አደግነት ያለፈ ግንኙነት የነበራቸው ሲኦንግ ኢንና ሂዮንቴ ተኮራርፈዋል። አብረው ቢሄዱም እንደ በፊታቸው ብዙውን ጊዜ እያወሩ እየተሳሳቁ አያሳልፉም። አንድ ቀንም ሲኦንግ ኢን ይሄ ሁሉ ነገር ለምን እንደሚሆን ጓደኛውን በሚጠይቀው ሰዓት ሂዮንቴ እንደኔ ያለ ጓደኛ ምንም አይጠቅምህም በማለት ከዚህ በኋላ እንዳይገናኙ ነግሮታል። በመቀጠልም ሂዮንቴ ሰዎች ወደሚደባደቡበትና ገንዘብ ወደሚያገኙበት አንድ ቦታ ሄዷል። በዚህ ቦታ ላይ ያሉት ሰዎች ኃይለኛ ተደባዳቢዎች ናቸው። የክለቡ ባለቤት ደግሞ ኪምባንግ ይባላል። ኪምባንግም ለሂዮንቴ ገንዘብ እንዲመድብ ካደረገው በኋላ ፍልሚያውን ካሸነፈ ገንዘቡ እጥፍ ሆኖ እንደሚመለስለት ነግሮታል። አያርገውና ከተሸነፍክ ግን ሙሉ ብርህን የምታጣ ይሆናል፣ ካሸነፍክ ደግሞ 30% ካንተ ላይ እማገኝ ይሆናል በማለት የጨዋታውን ህግ ነግሮታል። ተሳስቶ ሰውን መጥቶ እንኳን የማያውቀው ሂዮንቴም ሙሉ ህጉ ገብቶኛል በማለት ለድብድብ ወደ መሃል ገብቷል። ከሱ ጋር የሚደባደበው ሰውዬ ከዚህ በፊት ብዙ ሰዎችን አሸንፏል። በተቃራኒው ሂዮንቴ ደግሞ አንድ ቀን እንኳን ሰውን በቡጢ ተማቶ የማያውቅ ሰው ሲሆን ብቻ በድፍረት ፍልሚያውን ጀምሮታል። ከሂዮንቴ ጋር የሚፋለመው ሰውዬ ልጁ ተደባድቦ እንደማያውቅና ፈሪ እንደሆነ አውቋል። ይህንንም ያወቀው እሱ ሲሰነዝር ልጁ በመመከት አሊያም መልሶ በመሰንዘር ፋንታ እዛው የከበቡት ሰዎች እስር በመግባት ከሱ በሚሸሽ ሰዓት ነው። በሌላ በኩል እዛው ዙሪያውን እየተሽከረከረ ለማምለጥ እየሞከረ የነበረው ሂዮንቴ ደግሞ ለሱ ሲል የተደበደበው የጓደኛው የሲኦንግ ጩኸት ወደ አይምሮ መምጣት ጀምሯል። ጩኸቱም ከሚጠብቀው በላይ አይምሮን እያስጨነቀውና ሰላም እየነሳው ስለነበር በንዴት ከተፋላሚው ጋር መደባደቡን ቀጥሏል። እውነት ነው ከዚህ በፊት ሂዮንቴ ምንም አይነት የድብድብ ብቃት የለውም፣ ግን አይምሮ በሚጨናነቅና ከአይምሮ ድምጽ ለማምለጥ በሚሞክር ሰዓት አብሮት ሲፋለም የነበረውን ሰው ያሸንፎታል። ይህም የስፖርት ቤቱ ኪምቦንግን የማረከው ሲሆን ሂዮንቴንም እንደ ቋሚ ሰልጣኝ ይዞት ለመቀጠል ወስኗል። በጊዜውም ሂዮንቴ እሱ ቋሚ ተደባዳቢ መሆን እንደማይፈልግና ጓደኛው ሲኦንግ ላይ ለደረሰው ነገር ለመበቀል ለመሰልጠን ፈልጎ እንደመጣ ይነግረዋል።
ይህንን የሰማው ኪም ቦንግም ይህንን ማድረግ የሚችለው በተደጋጋሚ ከሰዎች ጋር በመፋለምና ራሱን እንደ ብረት በማጠንከር እንደሆነም ለሂዮንቴ ነግሮታል። በተጨማሪም ገንዘብ እየመደበ ያሸንፋል። 30% ለሱ ቆርጦለት ብቻ ብዙውን ገንዘብ እሱ ነው የሚያገኘው። ገንዘብ እያገኘ ጠንካራ ትሆናለህ በማለት ፍልሚያውን እንዲቀጥልበትም አሳምኖታል። ከዛን ጊዜ በኋላ ሂዮንቴ ፍልሚያውን ቀጥሏል። ከሰዎቹ ጋር በሚፋለም ሰዓት ሁሌም ማሸነፍ ሲፈልግ የሚያደርገው ነገር የጓደኛውን የተደበደበበትን ቀን በአእምሮ ማስታወስ ብቻ ነው። ከዛም በተጨማሪ የራሱን የፍልሚያ ቪዲዮዎች ቤት ሆኖ በማየት የቱ ጋር ስህተት እንደሰራና የቱ ጋር ትክክል እንደነበረም ራሱን በሚገባ ማረም ጀምሯል። በሌላ በኩል ሲዮንግ ኢን ደግሞ አሁንም ድረስ ከጓደኛው ሂዮን ጋር መለየቱን አምኖ ሊቀበል አልቻለም። ለዚህም ተጠያቂ የሚሆነው ሂሲክና ሰዎቹ ናቸው በማለት ሰዎቹ ባሉበት በመሄድ በጭካኔ ደብድቧቸዋል። ሂሲክና ሰዎቹ ደግሞ ይህንን ያደረገብን ሂዮንቴ ነው በማለት በማግስቱ ትምህርት ቤት ድረስ በመምጣት ልጁን በተማሪዎች ፊት ሲሰድቡትና ሲመቱት ነበር። ሂዮንቴም በአሁኑ ሰዓት ቢለወጥም ኃይለኛ ተደባዳቢ ቢሆንም ለልጆቹ አንዳችም የምት ምላሽም ሆነ የቃል ምላሽ አልሰጣቸውም። ይልቁንም ክፍሉን ለቀው እስኪወጡ ድረስ በዝምታ የሚያደርጉትን ሲመለከት ነበር። በሌላ በኩል ሲዮንግ ኢን ዮን ጂዮንግ የተባለች ሴት ተማሪ የፍቅር ደብዳቤ ቦርሳ ውስጥ ልታስቀምጥ ስትል ይዟታል። ልጅቷ ቆንጆ ነገር ነች። ያለምንም ፍርሃትም ፍቅሯን ለመግለጽ እዚህ ድረስ በመምጣቷ ምክንያት እንደ ጓደኛ ተቀብሏታል። በሌላ በኩል ሂዮንቴ አሁንም እየተደባደበ ለኪም ባንግ 30%ን እየሰጠ ገንዘቡን ማጠራቀሙን ቀጥሏል። በአሁኑ ሰዓት ሂዮንቴ የማይሸነፍ ጠንካራ ሰው መፋለም ይፈልጋል። ይህንን የሰማው ኪም ባንግም ካሸነፈ ብዙ ገንዘብ ስለሚያገኝ አለ ወደሚባለው ጨካኝ ሰው ጋር ይዞት መጥቷል። ይሄ ሰው ከዚህ በፊት አንድም ጊዜ ተሸንፎ አያውቅም። ለማሸነፉ ትልቁ ሚስጥርም ከሱ ጋር የሚፋለሙትን ሰዎች ስለሚንቃቸውና በሞራል ስለሚገባ ነው። እሱ የሚፋለምበት ቦታ ያሉ ሰዎችም የለመዱት ይህንን ነው። ማንም ይሁን ማንም ከዚህ ሰው ጋር በሚፋለም ሰዓት ተሸንፎ ይወጣል። ዛሬ ግን ያጋጠማቸው እንደዛ አይደለም። መጀመሪያ ላይ ሂዮንቴ እንደ ሌሎቹ ተፋላሚዎች የተደበደበለት የነበረ ሲሆን ከተወሰኑ ደቂቃዎች በኋላ ግን አይምሮ ላይ ያንን ጩኸት አስታውሶት ሰውየው ከዚህ በላይ ይጎዳል እባክህ ተነስለት ተብሎ ተጎትቶ እስኪነሳ ድረስ ሰውየውን ሲደበድበው ነበር። ከዛም በኋላ ሲጠበቅ እንደነበረው ኪም ቦንግ ብዙ ገንዘብ ያገኘ ሲሆን እንደዛው ሂዮንቴም ብዙ ገንዘብ አግኝቷል። ኪም ቦንግ 30% ገንዘቡን ከማግኘቱ በላይ ለልጁ ጥሩ ምክሮችን ይሰጠዋል። በዚህ ቆራጥነትህና ድፍረትህ ጓደኛህን የምትጠብቅ ይሆናል። ያልከኝን ተማሪዎች ለመበቀልም ብዙ ጊዜ አይፈጅብህም በማለት ለበቀል ትንሽ ጊዜ እንደቀረውም ሁልጊዜም ይነግረዋል። ይህ በእንዲህ እንዳለ ሂዮንግም ፈጣሪ ከላከለት ፍቅሩ ከሂዮን ጋር ወደ ትምህርት ቤት እየሄደ ነው። በዚህ መሃል ከሂዮንቴ ስልክ ተደውሎለት ሲዮንግ እንዲመጣ ተነግሮታል። ከረጅም ጊዜ በኋላም በጣም የሚወደው ጓደኛው ሂዮንቴ ስለደወለለት ሲዮንግ የፈጣሪውን ስጦታ ጥሏት ወደ ጓደኛው መሮጥ ጀምሯል። በሚያሳዝን ሁኔታ ግን በቦታው ላይ ሲደርስ እንዳሰበው ጥሩ ነገር አላገኘም። እስከዛሬ ደብቆት የነበረውን እውነታ ሂዮንቴ እየነገረው ነው። ከዚህ በፊት ተማሪዎች ሲደበድቡ እያየው ከማልቀስ ውጪ ምንም ላደርግ አልቻልኩም። ከነዛ ተማሪዎች እንኳን የማያስጥልህ ጓደኛ ላንተ ምንም አይጠቅምህም። የራኩ በዚህ ምክንያት ነው በማለት እውነቱን ነግሮታል። ሲዮንግም እስከዛሬ የሚወደው ጓደኛው ከሱ የራቀበት ምክንያት እነ ሂሲክ መሆናቸውን ሲያቅ ለመበቀል ወደዛ መሄድ ጀምሯል። ወደ ሂዮንቴ ስንመለስ ደግሞ ለጓደኛው ይሄንን ተናግሮ እሱ ወደ ራሱ ህይወት ተመልሷል። ዛሬ ላይ የሚያደርጉት ፍልሚያ 2 ለ2 ነው። ለሱም እንደ ቡድን አጋሩ ሆኖ የሚገባለት ኪም ቦንግ ሲሆን ሌላኛው ቡድኖች ላይ የሚገኙት 2 ሰዎችን ለማሸነፍና ገንዘቡን እኩል ለመከፋፈል ወስነዋል። እናም ተሳክቶላቸው በአሁኑ አሸንፈው ጥሩ ገንዘብ ማግኘት ችለዋል። በሌላ በኩል ሂሲክ አሁን ላይ ለሱ የሚቆሙለትን ጀሌዎች የሚከፍላቸውን ገንዘብ አጥቷል። ለአንድ ጓደኛውም ገንዘብ እንዲያበድረው በሚጠይቀው ሰዓት ጓደኛው ተማሪ እንደመሆኑ መጠን በአንድ ጊዜ የሁሉ ገንዘብ ከየትም እንደማያመጣ ነግሮታል። በተመሳሳይ ሰዓት ሲዮንግም እዛው ቦታ ላይ ደርሶ የነበረ ሲሆን ከጓደኛው ጋር አለያይቶት ለነበረው በጥሩ ሁኔታ ደብድቦት ተበቅሎታል። ይሄም ሰውና ሰው በማጣላት የተካነው ሂሲክን ደሙ እንዲፈላ ያደረገው ሲሆን ከየትም አምጥቼ ከፍላለሁ በማለት ዮሴፕና ቢግ ቦይን እንዲመጡለት ጠርቷቸዋል። በማግስቱም ወደ ትምህርት ቤት በሚሄዱ ሰዓት ሂዮንቴ ለብቻው ተመልክተውታል። እናም ከጓደኞቹ በደረሰው መረጃ መሰረት ሲዮንግ ኢንና ሂዮንቴ አብሮ ስላልታዩ አንድ ላይ እስኪታዩ መጠበቅ ይኖርበታል።
በሌላ በኩል በልብ ውስጥ ምንም ፍራቻ የሌለበት ሲኦንግ ደግሞ ወሬውን እንደሰማ እነሱ አንድ ላይ እስኪይዟቸው መጠበቅ አልቻለም። እነ ሂሲክ ያሉበት የፈራረሰ ህንፃ ውስጥ የሄደላቸው ሲሆን በቦታው ላይም ከሂሲክ በተጨማሪ ዮሴፍና ቢግቦይ መኖራቸውንም ተመልክቷል። እነሱ መጀመሪያ ላይ ያሰቡ የነበሩት ሊጣላን የመጣው ብለው ነበር። እንደ እውነታው ሲኦንግ ግን የመጣው ይቅርታ ለመጠየቅና ነገሮችን እንዲተዋቸው ለመለመን ሲሆን እነሱ ግን ሐሳቡን ሊቀበሉት አልቻለም። የመጣንበትንም ሳንፈጽም አንመለስም በማለት እዛው ቦታ ላይ የደበደቡት ሲሆን ተራውንም ለሂሲክ አሳልፈው ሰጥተውታል። ሂሲክም ተራው በሚደርስ ሰዓት ከዚህ በፊት በሱ አፍ ውስጥ ከረሜላ እንደሰበረበት በሲኦንግ አፍ ውስጥም ከረሜላ በመክተት እዛው ቦታ ላይ በቡጢ ሰብሮታል። በሌላ በኩል እየተጠበቀ የነበረው ሂዮንቴ በትክክለኛው ጊዜ በቦታው ላይ ደርሷል። እነሱ የሚያውቁት ሂዮንቴ አልቃሻውና ጓደኛው ሲደበደብ ዝም ብሎ የሚመለከተውን ነው። ይሁንና በከተማ ውስጥ አይሸነፉም የተባሉትን ሁሉ እያሸነፈ የነበረው ሂዮንቴ እነሱ እያሰቡ ያሉት በተሳሳተ መንገድ እንደሆነ አሳይቷቸዋል። ከዛም አደገኛ የሆነው ዮሴፍን እጅ በእጅ የገጠመው ሲሆን በድብድቡም ብልጫውን እየወሰደ በነበረ ሰዓት ቢግቦይ ለዮሴፍ በማገዝ ሂዮንቴን መሬት ላይ ጥሎታል። ከወደቀበትም ተነስቶ ለብቻው ከነዚህ ሁለቱ ጋር ሊጣላ በነበረ ሰዓት የቦክስ ውድድር ቤቱ ባለቤት የሆነው ኪምቦንግ በቦታው ላይ መጥቷል። ኪምቦንግም ሂዮንቴ ታሪኩን በሙሉ ነግሮት ስለነበር በበቀሉ ላይ እሱን ለማገዝ ነው የመጣው። እናም እኔ ከዮሴፍ ጋር በመደባደብ ሰዓት አንተ ቢግቦይን የምትይዘው ይሆናል በማለት ሁለት ለሁለት ተከፋፍለው እርስ በርስ መደባደባቸውን ቀጥለዋል። በድብድቡ ሰዓት ምንም እንኳን ሂዮንቴ ተሳክቶለት ዮሴፍን መጉዳት ቢችልም ቢግቦይ ግን ኪምቦንግን እየደበደበው ይገኛል። የዚህን ሰዓትም ሂዮንቴ ሄዶ ከልጁ ጋር በሚያያዝ ሰዓት ልጆቹ መደባደብ እንደማይፈልጉ ተናግረዋል። በቦታው ላይ ሲኦንግም ጓደኛዬን አደብድቡብኝ እያለ እያለቀሰ ሲለምናቸው ነበረ። ምንም በማያገባቸው ጉዳይ ተከፍሏቸው የተደባደቡ የነበሩት ዮና ቢግም ከዚህ በላይ ብዙ መስዋዕትነት መክፈላችን አስፈላጊ አይደለም በማለት ቦታውን ለቀው ሄደዋል። ሂዮንቴም ቢሆን ከዚህ በፊት ጓደኛው የተደበደበው ልክ በመደብደብ ለጓደኛው መበቀል ችሏል። ከዚህ በፊት ከጓደኛው ጋር ለመሆን ምንም የሚያሳፍረውም የሚያሸማቀቀውም ነገር አይኖርም። ከዛን ጊዜም በኋላም ጓደኞቹ እንደ በፊቱ ህይወታቸውን የቀጠሉ ሲሆን አንዳቸው ለአንዳቸው መከታ ለመሆንና መቼም ሳይተፋፈሩ እንደሚጠባበቁም ቃል ተገባብተዋል።